ምን ሆነሽ ነው እንደዚህ የሚያደርግሽ? መኮንን መታወቂያን እኮ ጣልኩት። የት ነው የጣልሽው? እሱን አላውቅም፣ ግን መታወቂያን ማግኘት አለብኝ፣ መፈተን አለብኝ። አለበለዚያ በቃ ህይወቴ በሙሉ ነው የሚሰቃቀለው። ታዲያ እንደዚህ እኮ መሆን የለብሽም። እንፈልገዋለን እንፈልገዋለን። ቆይ ምን ለማድረግ እየሞከርሽ ማለት አልገባኝም። አይኖ ሴት ልጅ ስንቅ እንደማትወድ አውቃለሁ። ነገር ግን በዚህ ልክ ከሴት ልጅ ጋር ለመጋባቱ ልክ ነው ብዬ አላስብም። አታስብ። ከዚህ በኋላ ከትምህርት ቤት ስለምትባረር እንደዚህ አይነት የልጅ ነገር ብታገባ የልጅ ስራ ማለት እሱ ሲደርስ ብናየው አይሻልም? ቆይ ምን ለማድረግ እየሞከርክ ነው? ባይሆን አንተን ዝም ብዬ ሳይ እሷን ማጽናናት የሚያስደስት ሰው መሰልከኝ። ስለዚህ በደንብ ለማጽናናት ተዘጋጀ። ነብዩ እንግዲህ ትልቅ ችግር ገጥሞታል ማለት ነው። ነብዩ ያደረገው ነገር ምንድነው ስንል እንግዲህ አንዳንድ ጊዜ ክፋት ስንሰራ ያ ክፋታችን ራሳችኑ ነው መልሶ የሚያጠቃን ማለት ነው። እናም የጽጌረዳን ፈተና እንዳትገባ አይዲዋን ሰርቋት ነበረ በዛ ሰዓት። እንግዲህ እሷ ግን በጣም ቅንና የዋህ ስለሆነች ደውላ አባትህ ጋሼ በጣም ደክመዋል እና እይልኝ፣ እኔ ከፈተና መልስ እመለሳለሁ፣ እስከዛ ጠብቅና ከዛ እኔ ስመለስ አንተ ደግሞ የምትሄድበት ካለ ትሄዳለህ ብለው ነበረ። ነገር ግን እሱ ቀድሞ አይዲዋን ሰርቋታል። እሷ ደግሞ አይዲዋ መጥፋቱን ሳታውቅ ነው የደወለችለት። እና እንግዲህ ፈተናዬን ተፈትኜ መጥቼ እኔ እሳቸው ጋር ሆናለሁ፣ አንተ የምትፈልገው ቦታ ትሄዳለህ፣ ጋሼን አሟቸዋል ነበር ያለችው። እናም እንግዲህ ነብዩ አባት ዳኑ ወይስ እንዴት ሆኑ? ጽጌረዳስ ተፈተነች ወይስ ቀረ ፈተናው የሚለውንም የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ጽጌረዳ እያደረገች ያለችው ነገር የቀናነት ነው። ነገር ግን የአንድ ጊዜ እግሯን በመኪና ነካ አድርጓት የተዋወቀችው ሰው የራሱ እሱ ብቻ ነው አሁን ላይ እየተረዳት ያለው። እናቲቱ ማለትም ዘርፌ ምንም ነገር ልትረዳት ፍቃደኛ አይደለችም ማለት በቃ አሳምነዋታል። በተለይ ወይዘሮ ፍቅርተና ልጇ ደግሞ ፌበን ማለት ነው በላይ በታይ እያሉ እንግዲህ ዘርፌን ያልሆነ ሀሳብ እንድታስብ አድርገዋታል። እናም እንግዲህ ዘርፌ ያሰበችው ምንድነው በቃ ተስማምቻለሁኝ፣ ለመጣው ሰው ለመዳር ተስማምቻለሁ ነው ያለችው። ያው መቼም የሰው ጉዳት ቢያሳዝንም ነገር ግን የነብዩ አባት መታመሙ መልካም ነው፣ ለበጎ ነው። ምክንያቱም ካልን እንግዲህ አሁን እሱ ባይታመም ኑሮ እሷን ላግባ እያለ ነው። እኔ በጣም ነው የሚገርመኝ ብዙ ጊዜ ሀብታሞች በቃ ማለት በሀብታቸው ሁሉ ነገር ማድረግ የሚችሉ ይመስላቸዋልና እቺን መሰለችን ቦቅቅላ ልጅ እንግዲህ ካላገባሁኝ ብሎ ነው ፍቅርታን የላከው። በመጀመሪያ ራሷን ጠየቃት። እሷ ደግሞ እኔ እንደዚህ አይነት ነገር እንግዲህ ስንት አመት ይፈጅብሻል ለመመረቅ ምናምን ብሎ ነውና እኔ በቃ ይሄን ሀብት ምናምን ነበር ያላት። እሷም በፍጹም እንደዚህ አይነት ነገር አይደለም ለሱ ይቅርና እንግዲህ ፌበን ልትሞትበት የደረሰችው ፌበን አንዴ አብሬ ልሁን አንዴ ምን ልሁን እያለችው ያለ ነብዩ ራሱ ላንቺ ክላሴ ክፍት ነው ያላት፣ በሬ ክፍት ነው የክላሴ በር ነው ያላት። በዛ ሰዓት ግን እሷ አጩላ ነው የጣለችው በጥፊ። አንዳንድ ጊዜ ሰዎች ዳህ ስለሆናችሁ ብቻ ርካሽ የሚመስላቸው አለ እና እንደውም ብዙ ጊዜ የሀብታም ልጆች ናቸው እንደዚህ አይነት ነገር ላይ የሚያስጠሉትና ሀብታም ስለሆነ ግን እችንም ቦቀቅላ ልጅ ያው ተመኝቷል። መመኘቱን ለምን ተመኛ አንልም፣ ነገር ግን በጣም በእጅጉ ነው የሚያሳዝነው ማለት ነው። እናም እንግዲህ ጽጌረዳ ደግሞ የደበራት ነገር ቢኖር ምንድነው? ቆይ ግን እየሆነ ያለው ነገር ምንድነው? እኔና እናቴን እያጣላን ያለ የሆነ ሰው አለ መሀል ላይ። በእርግጥ እኛ የምንኖረው ማለት እናቴ ሰው ቤት ሆና እዛ ነው የምንኖረው። ነገር ግን ፌበን አሁን ላይ ያንን ተንኮሏን ስናድግም በሰላም አላደግንም ማለት በቃ እየተጣላን እየተፈካከርን ነው ያደግነው። ቢሆንም ግን አሁን ላይ እሷ አታደርግም። ለምን ያን ነገሯን ትታለቻለች። ነገር ግን ፌበን ሴራዋን አልተወችም። ባይሆን ፌበን እስካሁን ፊት ለፊት ነበር የሚጋጠሙት። አሁን ላይ ደግሞ ፌበን ሲስተም ቀይራ ነው። አስቡት እንግዲህ ጽጌረዳ በእጇ የሰራችውን አሳይመንት ጽሁፏን ታውቃለች። የጻፈችውን የሰራችውን አሳይመንቷን ቀይራ ዝቅተኛ ውጤት እንድታመጣ ነው ያደረገቻት በአሳይመንት እንኳን ማለት ነው። ሌላው እንግዲህ መኮንን ራሱ ማለት ነው ያቃል። መኮንን በነገራችን ላይ ከዚህ በፊትም ሪከርድ አድርጓቸዋል ማንን ፌበንንና እንዲሁም ደግሞ
እሱ ነብዩን ማለት ነው ስለ እሷ ማለትም እያወሩ በቃ እንደዚህ እናርጋት በቃ ጽጌረዳን ለማጥፋት ነው አላማቸው ሁለቱ ማንና ማን ፌበንና እንዲሁም ደግሞ ነብዩ ማለት ነው። ነብዩ እልህኛ ነው ሲበዛ። እናም እንግዲህ መኮንን ራሱ እኮ አንተ የዚህን ያክል ከሴት ልጅ ጋር ለምንድን ነው ማለት የምትንቅህ ሴት የማታከብረህ ሴት እንደማታውቅ አውቃለሁ፣ ግን ቢሆንም ደግሞ በዚህን ልክ እችን ልጅ እንደዚህ ማድረጉ ልክ ነው ብለህ ታስባለህ ብለው ሲጠይቀው አይ አንተ ይመስለኛል እሷን ማጽናናት ያስደስትሃል፣ ነገር ግን ያው አሁን በደንብ ተዘጋጅ፣ ምክንያቱም በቅርቡ ከትምህርት ቤት ስለምትባረር እኔ የህፃን ጨዋታ አልጫወትም ነው ያለው። እና ምን አስበህ ነው ሲለው አይ በቃ ዝም ብለህ ተዘጋጅ ነው ያለው። እና ያን ነገር አሁን ላይ መኮንን ትዝ ብሎታል፣ መግቢያ ላይ እንዳስገባውላችሁ ማለት ነው። እና መኮንን ይሄ ትዝ ያለው ለምንድን ነው? በቃ በእርግጠኝነት ነብዩ ነው አይዲሽን የሰረቀው አይነት እሳቤ ነው ያለው። ቆይ አንቺ እንዴት አስበሽ ነው ሜዳ ላይ የምትፈልጊው አስፋልት ላይ የምትፈልጊው? በእርግጠኝነት የሆነ ቦታ ነው። ስለዚህ ነይ ወደ ትምህርት ቤቱ ጠጋ ብለን ልጆችን ምናምን ብንጠይቅ ይሻላል ነው ያለው። እና እንግዲህ በጣም የሚያሳዝነው ማለት ነው ነብዩ በጧት እኔ ሰርቃታለሁ ብላ ነበረ ፌበን። ነገር ግን ምን አለ አይ አንቺ በጧት ከሰረቅሻት የሆነ መላ ትፈልጋለች። ስለዚህ መላ እንድታጣ ልክ ሰዓት ሲደርስ ልትሄድ ስትል እኔ በሆነ ነገር አዝዣት ወይ ምን ብያት እሰርቃታለሁ ብሎ ሰረቃት። ግን እሱ ሰርቆ ወዲያውኑ እሷ ደውላ የአባቱን መታመም እዛው ቤቱ ነው፣ አባቱ ግን ፍቅርር ብሏል ማለት ነው በዚህ መልኩ። እና አንዳንድ ጊዜ ክፋትን ስናስብ ክፋቱ ራሱ እኛን ይከተለናል። እና የነብዩ አባት ለዚህ መውደቅ አሁን የእሱም ስራ አለበት ማለት በቃ መጥፎ ነገር ስታደርጉ እኔ በዛ ልክ ነው የምረዳውና አሁን ላይ ጽጌረዳ ትፈተናለች ወይስ አትፈተንም ስንል አንደኛ ነገር ትፈተናለች። በተለይ አይምሮ ካለው ነብዩ እኔ የዚችን ልጅ አይዲ ሰረቅኩ አባቴ በዚህ መልኩ ወደቀ፣ በእርግጥ ተጣርቷልኝ ጽጌረዳ እያለ እየጮኸ ነው። ጽጌረዳ ደግሞ እንግዲህ ድንገት እዛው ጥየው ምናልባች ድንገት ስራ ቦታ ጥየው ይሆናል ብላ ከተመለሰች ያው አይዲዋን የማግኘቷ ቻንስ አላት ብዬ አስባለሁ። ነገር ግን ደግሞ ሰዓት ይረፍዳልና ጽጌረዳ በጣም ነው የምታሳዝነው። እስኪ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን አስቀምጡልኝ። እና የነብዩ አባት ደግሞ በጣም ነው የሚገርሙት ማለት ነው። ምክንያቱም ወይዘሮ ፍቅርተ ጋር የላኩት ነገር በጣም ነው ማለት በቃ ሀብት ስላላቸው ብቻ ጽጌረዳን ማሰባቸው ያሳዝናል። እርግጥ ነው ሀብት ነው። አሁን ላይ ገንዘብ ከሌላችሁ የላችሁም ነው በቃ። ገንዘብ ካላችሁ ያው ገንዘብ ካለ በሰማይ መንገድ አለ አይደለም የሚባለው። ከዛ አንፃር ገንዘብ ሁሉን ነገር ያደርጋል። አዎ ብዙ ጊዜ ብዙ እህቶች ሹገር ያገባሉ ምናምን፣ ግን ጽጌረዳ በጣም በአቋሟ የጸናች ጠንካራ ልጅ ናት። ስለዛ በፍጹም ያደረገው ነገር ማለት ገና ንግግሩ በጣም ነው ያሳዘናት። በዛ ላይ አሁን ላይ በተለይ ዘርፌ ደግሞ ምን ብላታለች? እንዳዘንሽብኝ አውቃለሁ እናቴ፣ ጽጌረዳ ለዘርፌ ማለት ነው። እማዬ እንዳዘንሽብኝ አውቃለሁ፣ ግን እንነጋገር። እሷም ይህንን እንድትል ያስገደደቻት ማናት? ወይዘሮ ፍቅርተ ናት ማለት ነው። ወይዘሮ ፍቅርተ እንግዲህ እናትሽን አታስቸግሪ። እንግዲህ የሚገርመው ነገር ለእናቲቱ አንድ ቃል ለልጅቲቱ አንድ ቃል እያለች መሀል ላይ ገብታ ገና ለገና አሰሪ ስለሆነች ሀብታም ስለሆነች ገና የሁለቱን ሰላም ማለትም የእናትና የልጁን ሰላም ነው የረበሸችው። የእናትና የልጁን ሰላም ነው ያወከችው ማለት ነው ወይዘሮ ፍቅርተ። በዛ ላይ ደግሞ ልጅቱ ራሱ ከዚህ በፊት ምን ብላት ነበር? አሁን ወይዘሮ ፍቅርተ ይህን ያህል እየለፋች ያለችው ለአቶ መስፍን አስባለት የአቶ መስፍን ውለታ ስላለባት ወይ ደግሞ ምናምን ብቻ አይደለም። ነገር ግን ፌበን ከዚህ በፊት ምን ብላታለች? እማዬ እቺ ልጅ እኔ ጋር አንድ ትምህርት ቤት መማራችን ሰላም እየሰጠኝ አይደለም፣ በሆነ ምክንያት ሆኖ ብቻ በቃ አስጠላችኝ ነው ያለቻት። ስለዚህ ምን ታመካኝ ማለት በቃ ልጇ እንድትታወክባት ልጇ እንድትረበሽባት አትፈልግም። ስለዚህ ፌበን ዘና ብላ እንድትማር እዛ ትምህርት ቤት እሷ እንዳትወጣ ምን አደረገች? ሲስተም እዚህ ጋር ፍቅርተ ምን ሰራች? በቃ ዘርፌን አሳምና አቶ መስፍን ጽጌረዳን እንዲያገባ የራሷን ብልጥ ስለሆነች ለአቶ መስፍን ሳይሆን ለልጅየው ማለትም ለነብዩ እንዲያገባት ነብዩ እንዲያገባት ነው እንግዲህ ሄዳ የኔ ልጅ እኮ ጨዋ ናት፣ እስኪ ይዋት ከዘመኑ ልጅ እኮ አይደለችም ማለት ግን ባለጌዋ እሷ ልጅ ናት። እያመሸች እየመጣች እኮ ጽጌረዳ ነች በር የምትከፍትላት። አንድ ቀን ብቻ እንኳን በር ስላልከፈተችላት ነው እንግዲህ በክፍል 1 ላይ እንደተመለከትነው ጫማ ጊፍት ብላ ከሰጠቻት በኋላ በቃ እኔ ስለማልፈልገው አድርጊው ብላ ከሰጠቻት በኋላ ጫማ የጠፍጥፋ ብላ ቀውጣ
ያጣላቻት ማለት ነው። ከፍቅርተ ጋርም ዘርፌን በጣም ነው የደነገጠችው። በእርግጥ ከዛ በፊት የጽጌረዳ እናት ዘርፌ ማለት ነው ታውቃለች ሴራዋን የፌበንን ፌበን በግልጽ ነበር የምትዋጋቸው። አሁን ላይ ግን ፌበን ምን አደረገች? ነብዩን ካገኘች በኋላ በቃ ሲስተሟን ቀየረች ማለት ነው። እና በጣም ነው የሚገርመው። አንዳንዴ ፊት ለፊት የመጣን ጠላት ፊት ለፊት ተጋፍጣችሁት በቃ ያልቃል። እንደዚህ ግን በስውር የሆነው በጣም ይከብዳልና ጽጌረዳ በጣም ነው የምታሳዝነው። እንግዲህ አሳይመንቷ ተቀይሮባታል። ፈተናዋ ደግሞ መጉላላት የለበትም። ነገር ግን እንዲጉላላ ለማድረግ ነው እንግዲህ ነብዩ ወረቀቷን የሰረቀው ማለት ነው ውዶችዬና እስቲ እንግዲህ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ፈተናዋ መጉላላት የለበትም ብዬ አስባለሁኝ። በእርግጥ ነብዩ ራሱ አሁን እንዴ ለአባቴ ነው ያክል ተቆራቆረች ብሎ ሊያደርስላትም ይችላል አባቴው ከነቃ ማለት ነው። እስኪ እናንተና ሀሳብ ኮሜንት ላይ አድርጉልኝ። እኔ ውዶች ሀሳብ አስተያየታችሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በድጋሚ ላይክ፣ ሰብስክራይብ፣ ሼር ብታደርጉ በጣም ደስ ይለኛል። አበረታቱ ማሮቼ፣ ውዶቼ፣ ወዳችኋለሁ። ባይ ባይ ተወዳጆች።